በመጨረሻም ወንጀለኛው ለአማራ ፖሊስ ዋና ጠቅላይ መምሪያ ተላልፎ ተሰጠ። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? በዚህ ሳምንት መጀመሪያ ላይ የትዕግስት አየነው ታሪክ መላው ኢትዮጵያውያንን ያነጋገረና እጅግ ያሳዘነ እንደሆነ ይታወሳል። በሸገር ኢንፎ ሚዲያ እንግዳ ሆና የቀረበችው ትዕግስት አየነው እንደ ዕድሜዋ ሳይሆን የሕግ የበላይነትን ያመነች በፍቅረኛዋ ለደረሰባት አሰቃቂ ጉዳት በምላሹ ለሕግ አሳልፋ ለመስጠት የወሰነች ብርቱ ወጣትን ታሪክ ማጋራታችን ይታወሳል። ስሜ ትዕግስት አየነው ሶስና አየነው እባላለሁ። የመጣሁት ከክፍለ ሀገር ነው። ጉዳት ደርሶብኝ በፍቅረኛዬ በጩቤ ተወግቼ ነው እዚህ የመጣሁት። በምን ምክንያት ነው ፍቅረኛሽ ጉዳት ያደረሰብሽ? አብረን እየኖርን ነበር ነው ያለ መግባባት መሀል ላይ የተፈጠረ ነው። በጩቤ ወጋኝ። ምንሽን? እዚህ ጋር አንገቴን የምታየው ነው። እዚህ ጋር ሁለት ቦታ እዚህ ጋር እጄን እና ሆዴን እዚህም አለ እዚህ ጋር። በሁለት ክፍል ባቀረብነው መሰናዶ ከ1.2 ሚሊዮን በላይ ሰዎች የተመለከቱት ሲሆን ብዙዎች ለፍትህ ያላትን ቁርጠኝነት በማድነቅ የተፈጸመባትን ወንጀል እጅግ ኮንነዋል። ወንጀለኛው ድርጊቱን በባህር ዳር ከተማ ከፈጸመ በኋላ በቁጥጥር ስር እንዲውል ከቁስሏ ጋር እየታገለች ለሕግ አሳልፋ ብትሰጠውም በ30 ሺህ ብር ዋስትና ተለቆ ከሀገር ርቆ በአዲስ አበባ በስራ ላይ ነበረ። ይህንን የተመለከተችው ትዕግስት ወደ አዲስ አበባ ተከትላ በመምጣት እጅግ ብርቱ ትግል በማድረግ ለሕግ አሳልፋ መስጠቷ ጀግኒት፣ ለፍትህ በጽናት የቆመች የሚል ታላቅ አድናቆትም እየጎረፈላት ነው። በእርግጥም ይህቺ ወጣት እጅግ ብርቱና ድንቅ ወጣት ነች። አንገቷን አርዶ ሆዷን ተርትሮ እጅግ ዘግናኝና አረመኔያዊ ድርጊት የፈጸመባትን ግለሰብ ለሕግ አሳልፋ ለመስጠት አብራው እስከ ማደር የደረሰችና በሕግ የተማመነች ወጣት ነበረች። ባሳለፍነው ሐሙስ በገርጂ አካባቢ በቁጥጥር ስር የዋለው ይህ ወንጀለኛ በዛሬው ዕለት ለአማራ ፖሊስ ዋና ጠቅላይ መምሪያ ማስረከቡን የአዲስ አበባ ፖሊስ ጠቅላይ መምሪያ በዛሬው ዕለት ይፋ አድርጓል። የአዲስ አበባ ፖሊስ ጠቅላይ መምሪያ ባወጣው መረጃ በወጣቷ ላይ የመግደል ሙከራ ወንጀል ፈጽሞ የተሰወረን ተጠርጣሪ በቁጥጥር ስር አውሎ ለአማራ ፖሊስ ዋና ጠቅላይ መምሪያ ማስረከቡን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ ይላል። በአማራ ብሔራዊ ክልላዊ መንግስት ባህር ዳር ከተማ ነዋሪ የሆነችና የግል ተበዳይ ወይዘሪት ትዕግስት አየነው የተባለች ወጣት ላይ የመግደል ሙከራ በመፈጸም በፖሊስ ክትትል ሲደረግበት የነበረው የቀድሞ ፍቅረኛዋ ኢዮብ ወይንም ናትናኤል ጫኔ በቦሌ ክፍለ ከተማ ፖሊስ መምሪያ አባላት በቁጥጥር ስር ሊውል ችሏል ብሏል በዘገባው። ተከሳሹ ከዚህ ቀደም በፍቅረኛው ላይ ወንጀሉን ፈጽሞ በሌለበት የባህር ዳርና አካባቢው ከፍተኛ ፍርድ ቤት ህዳር 19 ቀን 2018 ዓ.ም በዋለው ችሎት በሌለበት በ8 ዓመት ጽኑ እስራት እንዲቀጣ የወሰነበት ሲሆን ተፈላጊው ወደ አዲስ አበባ በመምጣት ተሰውሮ መቆየቱን ፖሊስ አረጋግጧል። ፖሊስ በተፈላጊው ላይ የወጣበትን የፍርድ ቤት የመያዣ ትዕዛዝ መሰረት በማድረግ ባደረገው ብርቱ ክትትል ተጠርጣሪውን የካቲት 12 ቀን 2018 ዓ.ም ከቀኑ 12 ሰዓት አካባቢ በቦሌ ክፍለ ከተማ ወረዳ 14 ልዩ ቦታው ገርጂ ዱባይ ሞል አካባቢ በቁጥጥር ስር በማዋል ለአማራ ፖሊስ ዋና ጠቅላይ መምሪያ አስረክቧል። ወንጀል ፈጻሚዎች የተለያዩ ወንጀሎችን በመፈጸም ለጊዜው ለመሰወር ሙከራ ቢያደርጉም ከፖሊስና ከሕግ ማምለጥ እንደማይችሉ አውቀው ለሕግ ተገዢ መሆን ይኖርባቸዋል ሲል የአዲስ አበባ ፖሊስ ጠቅላይ መምሪያ በዘገባው ላይ አሳስቧል። የ21 ዓመቷ ወጣት ትዕግስት አየነው የሸገር ኢንፎ እንግዳ ሆና ታሪኳን ባጋራችበት ቆይታ የነበራትን ውጣ ውረድ በምን አይነት ሁኔታ ለሕግ አሳልፋ እንደሰጠችው ከዚህ ቀደም ከኛ ጋር በነበራት ቆይታ ያስረዳችውን መለስ አድርገን እናሰማችሁ። ያው የተዋወቅ ነው እሱ ፖሊስ ነበረ ጎንደር አካባቢ። እኔ ወደዛ ወደ በረሃ ነበር የምሰራው። ብዙ አይነት ስራ ነበር የምሰራው። መስተንግዶም እሰራለሁ፣ እንደዚህ ቢጃማ ምናምንም እሰራለሁ። ብዙ ስራ ነበር የምሰራው። ያው ቤተሰብ አግዛለሁ። እኔ ቤተሰቦቼን ማኖር የነበረው እንደዚህ እንትን ሳልል እና እንደዛ ስለሆነ ከዛ ስመጣ እሱ ኬላ ላይ ነበረ። በዛን ሰዓት ስልክ ተቀያየርን፣ ተዋወቅን። ቆይተን ጓደኛዬ ወደ ውጭ ሀገር ልትሄድ ስትል ወደ ጆርዳን እሷን ለመሸኘት ስል
መጣሁኝ አዲስ አበባ። እሱ እዚህ ነበረ፣ ፖሊስ ስራውን ለቆ እዚህ መጥቶ ነበረ እና ተደዋወልን፣ ተገናኘን። እሱ መውጣት እንደፈለገ መውጣት መግባት ስለማይችል ከሚሰራበት ቤት እንድገባ ሻንጣዬን ይዤ እንድገባ ጠየቀኝ ማለት ነው። ተደበቀኝ። በቤት ሰራተኝነት ነው ወይስ? በቃ እንደ ሴቶቹ ነሽ ግቢ ያለኝ። ሆቴል እዛ ክለብ ላይ ነበር የሚሰራው። እንደዛ ሁኚ ሻንጣዬን ይዤ ገባሁኝ ሳላስታውቅ። ከዛ በኋላ እየቆየን ሴቶች አወቁብን ማለት ነው፣ አብረውን የሚኖሩ። በቃኝ ብዬ ሻንጣዬን ይዤ ቢያንስ 2 ሳምንት ምናምን እዛ ቆይቻለሁ። ሻንጣዬን ይዤ ወጣሁኝ ሲታወቅብኝ ማለት ነው። ውጭ ምናምን አላለኝ። ከዛ በኋላ አልጋ ያዝነ ቆየውኝና ወደ ባህር ዳር እንሂድ ተባለ። ባህር ዳር ሂደን የራሳችን ስራ እንስራ ምናምን ተባለ። ወደ ባህር ዳር አብረን ተይዘን ሄድን። ይሄ ሁላ ነገር ሲሆን ቤተሰቦች አያውቁም። የት እንዳለሽ ነበር የሚያውቁት? ባህር ዳር እንዳለሁ ነበር የሚያውቁ። ለቤተሰቦች ቤት ጀምሬላቸው ነበር፣ እየሰራሁላቸው ነበር። ያው እንጀራ አባቴ ነው፣ አባቴ የለኝም፣ ደሃ ናቸው። ቤት እየሰራሁላቸው ነበር። ከሱ ጋር ከተገናኘው በኋላ ቤት መስራቴን አቆምኩት። በቃ እሱ ጋር ብሩን ማጥፋት ጀመርና ልክ ባህር ዳር እንደሄድኩኝ ወደቅኩኝና እግሬን ተሰበርኩኝ። ቢያንስ ለ8 ወር ለ9 ወር ያክል ከቤት አልወጣም ነበር። ብሩ ያስኩት ብር እያለቀ መጣ። ምክንያቱም ምንም እሱም ስራ አይሰራም፣ እኔም ስራ አልሰራም። የኔ ብር አለቀ። አካውንቴ ዜሮ ሆነ። ብሬ ሲያልቅ መቶኝ አያውቅም። እንትን ብሎኝ የማያውቀው ልጅ መማታት ጀመረ፣ መሳደብ ጀመረ። ከኔ ጠገብ ቁጭ ብሎ ሴት ጋር ማውራት ጀመረ። እንለያይ በቃ እንደዚህ ካስጠላው ለምን ምናምን ነው እምለው። እንደፈለገ ይመታኛል፣ እጮሃለሁ። ከዛ ደግሞ አስታርቆኛል፣ ጎረቤቶች ያስታርቁናል ምናምን። ከኔ ከተለየሽ እንኳን አንቺን ቤተሰቦችሽን አጠፋቸዋለሁ፣ ለእኔ ካልሆንሽ አንቺን ለማንም ወዳትሆኝ ምናምን ነበር የሚለኝ በቃ በዛ ሰዓት። እና መጨረሻ ላይ እንደዚህ ገልሻለሁ እንደዚህ ምናምን አይነት ዛቻ ሲያበዛብኝ ወደ ፖሊስ ነው የሄድኩት። ከዛ በፊት ለአባቱ ደወልኩለት። አባትየው መጣ፣ ቄስ ይዞ መጣ ምናምን። ለአባትየው ሊገለኝ ነው ብለሽ ነገርሻቸው? አዎ ነገርኳቸው። ሊረዱኝ አልቻሉም። አባትየው ማተባቸውን በጠሱ። ልጄ ከአንቺ ጋር ካልኖረ ልጄ አይደለም እንደዛ ሲሉ አባትየው ልጁ እሱ ደግሞ ቤተሰቦቼ ጋር በቃ ልታጣይኝ ነው አይደል? አባቴ ጋር ልታጣይኝ ነው አይደለ? ህይወትሽን እንደማበላሽ ወቂ። አባቴ እዚህ ጋር ተጣልቶኝ ትቶኝ ቢሄድ ህይወትሽን እንደምነጥቅሽ ወቂ ምናምን ሲለኝ እሺ ብዬ ታረኩኝ። 2 ቀን 3 ቀንም አልቆየም ሲደበድበኝ። እንደ ሴቶቹ በጥፊም አይደለም ይመታኝ፣ እግዚአብሔርን አስተኝቶ ነበር በርግጫ የሚደበድበኝ። ካልጋ ላይ ተኝቼ ከሆነውን ካልጋ ላይ ተኝቼ ከተጣላን አስተኝቶ ይረግጠኛል። አስተኝቶ በእግሩ ይቆምብኛል። እሱ ካልጋው ቆሞ ነው ካልጋው ተኝቼ እጮሃለሁ። ከዛ ገባውኝና ለመኑኝ ሽማግሌዎቹ ተሰብስበው ለምን አትታረቁም ለምን አትስማሙ ምናምን ሲሉኝ እኔ አልፈልግም በቃኝ፣ ከዚህ በኋላ እየደበደበኝ እያሰቃየኝ መኖር አስጠልቶኛል በቃኝ ምናምን ስል እሱም ከነሱ መሀል ሆኖ ለመነኝ እና አልፈልግም። ፍቅረኛሽ ማለት ነው? እና አንዴ ውጡ እስኪ ላናግራት አላቸው እነሱ እዛው ሰዎቹ ቤት ውስጥ። እና እሱ ጩቤ ይዞ ነበር ለካ ተዘጋጅቶ ነበር የመጣ። እኔም ግፋቢል ቢመታኝ ምናምን ነው ብዬ አሰብኩኝ እንጂ እንዴት የሚወደኝ ሰው እንደዚህ ያደርገኛል ብዬ አላሰብኩም ነበር። እነሱ በቃ ብቻቸውን ያወራሉ ይስማማሉ ብለው ትተውን ወጡ። ሶፋ ላይ ነበረ ቁጭ ብዬ ነበረ እና እንደመጣ እዚህ ጋር ነው እንትን ያለኝ እዚህ ጋር ሳመኝ። አልፈልግም እንዳትስመኝ ምናምን ነገር ስለው ከጀርባዬ ነበረ ከሶፋው። እነሱ እንደዚህ መገደፊያው ላይ እዚህ ጋር ቁጭ አለ። ቀጥታ እንደዚህ ነው ያዘኝ። እንደዚህ ነው መቁረጥ የጀመረው። አልጮሽም? ሰዎቹ ከቤታቸው ለቀው ተነጋገሩ ብለው ከግቢ ውጭ ናቸው። እንደነገጥኩኝ ደሙን ሳየው እና እንዳልነሳ እንደዚህ አድርጎ ይዞኛል። እንደዚህ አጣብቆ ይዞኛል። ያው ወንድ ልጅ አይደለም። ከዛ በኋላ መጮህ ጀመርኩኝና እሱ እንደዛው ነው ሩጦ አመለጠ። የሰፈር ሰዎች መጡ። ከዛ በኋላ ቆይቼ ወደኩኝ። ቆሜ ደሜን እንትን ካልኩኝ በኋላ ያየኝ ሰው ሁላ እኮ ትሞታለች ነው፣ ዶክተሮችም ጭምር ማለት ነው። አተርፍም ነው። ምክንያቱም ያው አደጋው ሲሻለኝ እንደማስይዘው ስለማቅ ግዴታ ማውራት ነበረብኝ።
ለራስሽ ይሄን ቃል ገባሽ? ለራሴ ይሄን ቃል ገባሁ። ደሜን እመልሳለሁ አልኩኝ እና ግዴታ መበቀል አለብኝ ብዬ ራሴ ጋር አወራሁ እና ማውራት ጀመርኩኝ። አስመጣሁት፣ ሄድኩኝ ፖሊስ ጣቢያ እንዳልኩሽ አወራን ምናምን ተስማማን። ልክ እኔ ጋር መጡ። ቁጭ ሲል ያዙት። ዋስትና ሊፈቀድለት ነው ሲባል በጭራሽ ዋስትና ሊሰጠው አይገባም ብዬ ተከራከርኩ ብቻዬን። አቃቢ ህጎች ናቸው የሚያግዙኝ። እያሳየዋቸው ጉዳቴን እያሳየዋቸው ያለሁበት ነገር እየነገርኳቸው ምናምን ዋስትና ተፈቀደለት በ30 ሺህ ብር። ከዛ በኋላ እንደዛ ሆኜ አዲስ አበባ እንደገባ ሰማሁ እና አሁንም ያ ሀሳብ ነው ድጋሚ ይመጣልኝ። ልቡን በደንብ አድርጌ ስለማውቀው አወራሁት። አሁንም አልኩኝ አይዞሽ በርቺ ለራስሽ። አዎ ከፍርድ ቀኑ ቀድሜ አዲስ አበባ መጣሁ። እሱ እዚህ ነው ሲባል መጣሁኝ። ደወልኩለት። ገና ልክ ቢያንስ 2 ቀን 3 ቀን ሲቀረኝ ደወልኩለት። መጣሁ፣ ተገናኘን። ልታስይዥኝ ነው የመጣሽ? በጭራሽ አላምንሽም አለኝ። በጭራሽ ባለፈው ስህተት ሰርቻለሁ አልኩት። አሁን ግን ድጋሚ ስህተት አልሰራም። በቃ ይቅር በለኝ፣ ከአንተ ጋር መኖር ነው የምፈልገው። አብረን ቆየን። አብራችሁ ኖራችሁ? አዎ ለትንሽ ቀን አብረን ቆየን። ግዴታ እዚህ ያለውን ነገር እየደወልኩ እከታተላለሁ፣ እየተደበቅኩ እደውላለሁ። የፍርድ ቤት ውሳኔው ምን ተባለ? ተወሰነ በሌለበት። ስንት ዓመት ተወሰነበት? 8 ዓመት። እንደመጣሁኝ እኔ ስራ ገባሁ። እሱ ነው ስራ ያስገባኝ፣ መስተንግዶ። ጎንበስ ቀና ብለሽ መስራት ትችይ ነበር? አልችልም፣ ግን ያው ግዴታ ማድረግ አለብኝ ጥርሴን ነክሼ። ምክንያቱም ስራ እየሰራው ነው መከታተል ያለብኝ እና እንደዚህ ብዬ ነው እንትን የምለው። ስንቀሳቀስ ምናምን እንደዚህ ይላለሁ። እዛ ቤትም ምንም ሳልቆይ ወጣሁ። አስወጡኝ፣ ያው ስራ መስራት ስለማልችል። አዎ ጎዳና ወጣሁ። ሴት ሆነሽ ጎዳና ከባድ ነው፣ ያውም አካል ጉዳተኛ። የሆዴ እንኳን ብርድ ነክቶኝ ህመሙ በጣም ከባድ ነው። ጎዳና እንደወጣሁ ያውቃል እሱም ራሱ። ላድር ነው ስለው ፎጣ አለ ልስጥሽ አለኝ። እንደ ወንድ ስዞር አድራለሁ። ከባድ ነው በጣም። እሱ ከፈለገኝም ጎዳና ላይ ሁኜ አልጋ ያዥ እመጣለሁ ይለኛል። እሺ ብዬ አልጋ ሂጄ ይዛለሁ። ስራውን ሲጨርስ 6-7 ሰዓት ይመጣል። እንደዚህ እየሆንኩኝ ፖሊሶችን አወራቸዋለሁ። እዚህ ያሉትን ነው ወይስ እዛ ያሉት? እዚህ ያሉትን። ፈራሁኝ ቢለቀቅስ፣ አሁን ደግሞ አስይዤው ቢለቀቅስ ብዬ ደግሞ ፈራሁኝ። ከዛ በኋላ ነገርኳቸው ለፖሊሶች። እሺ አሉኝ። ያው ወረቀቱን ምናምን ሰጠኋቸው። ለማስያዝ ያደረኩትም ትግል ከባድ ነበር። ቢያንስ ሰው ቢኖረኝ፣ የሚያግዘኝ ሰው ቢኖር፣ ከጎኔ የማማከረው ሰው ቢኖር ምናምን ይሁን፣ ግን ብቻዬን ነበርኩኝ። ነገርኳቸው ለፖሊሶች። እዛ ነው ያልኩት። የት ነሽ ሲለኝ ዛሬ ቀረጻ አለኝ ያልኩት። ሚዲያ ላይ ቀረጻ አለኝ ብየዋለሁ። ፍርድ ቤት ፖሊስ ጣቢያ ምናምን ትሄዳለች ብሎ አላሰበም። ወዲያውኑ ለሲቪሎቹ ተደወለላቸው። እንደዚህ አይነት ልጅ ነው ምናምን ብዬ ነው የነገርኳቸው። እኔ ነኝ የማስመጣው፣ እዚህ ቦታ ነው፣ እዚህ ቦታ አልጋ ቤት ነው እና ምለው የምናድርበት ቦታ አለኝ፣ እዛ ቤት ይመጣል፣ ያኔ ነው እንደዚህ የሚሆነው ምናምን ብዬ። እኔ ቤት ውስጥ ነበርኩ። ልክ ግብት ብሎ ቁልፍ ሰጠኝና ወጡ። እንደ ወጣ ማይኪ ተከታትሎታል። እኔ ቤት ውስጥ ነበርኩ። እነሱ መጣውልኛል። እዛ ደውሎላቸው ልጁ እየወጣ ነው፣ ቶሎ ነው እንደዚህ ምናምን ብሎ እዛው አውርተው እዛው ተያዘ እና በጣም ደስ አለኝ። ራሴን ያደነኩት እውነቱን ለመናገር። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን።
ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ